ሰላም እንዴት ናችሁ? ወዲሻል ቤተሰቦች ዛሬ በአዲስ ቪዲዮ ተገናኝተናል። ሳምሰንግ ኤ10 ጎግል አካውንት ጠይቆ መጣ ስልክ አለ። ይሄን ስልክ ጎግል አካውንቱ እንዴት አድርገን ማሳለፍ እንደምንችል በዚህ ቪዲዮ እንመለከታለን። ማለት ከእናንተ የሚጠበቀው ሙሉ ቪዲዮ ማየት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቻናሉ ደግሞ ሰብስክራይብ ማድረጋችሁን በዚሁ አጋጣሚ አትርሱ። ቪዲዮታችሁ ከወደዳችሁ ላይክ ማድረጋችሁን እንዳትረሱ። በቀጥታ ወደ ቪዲዮ ልግባ። ጎግል አካውንት መጠየቁ መጀመሪያ ቼክ እናደርጋለን። ስታርት የሚለው ከነካን በኋላ ኔክስት የሚለውን እንነካና ዋይፋይ ወደሚለው ቦታ ይወስደናል። ዋይፋይ የሚለው ጋር ዋይፋይ ኮኔክት አድርገንለት ኔክስት ማለት ይጠበቅብናል። ምክንያቱም ዋይፋይ ኮኔክት አድርገን ኔክስት ካላልነው በስተቀር ስኪፕ የሚል የሚያመጣው ስኪፕ የሚለውን ስንነካ ደግሞ ወደ ኋላ ብቻ ነው የሚመልሰን። ስለዚህ ልክ እዚህ ጋር እንደምትመለከቱት ስኪፕ የሚለውን ስንነካ ወደ ኋላ የሚመልሰው ደግሞ ኔትወርክ ኮኔክት ካላደረገን በስተቀር ወደፊት ሊሄድ አይችልም ማለት ነው። ስለዚህ ግዴታ እዚች ጋር ዋይፋይ ኮኔክት ማድረግ አለብን። ዋይፋይ እዚህ ጋር ኮኔክት እያደረኩለት ነው ያለሁት። ዋይፋይ ፓስወርዱን በእንደዚህ መሰረት ከሞላኝ በኋላ ኔክስት የሚል ያመጣልኛል። ኔክስት የሚለውን አንድ ጊዜ ነካለሁኝ። ከዛ ኔክስት የሚለውን ከነካን በኋላ ቀጥታ የሚወስደው ወደ ምንድነው ወደ ኢሜል አካውንት ሳይሆን ከዛ በፊት የተቆለፈበትን ፓተርን ያመጣልናል። ፒን ከሆነ ፒን ነምበር ወይ ደግሞ ፓተርን ከሆነ ደግሞ ፓተሩን ያመጣልናል። ነገር ግን ይህ ስልክ ፓተሩን ተረስቶ ፎርማት ስለተደረገ ፒን ነምበሩ ወይ ደግሞ ፓተሩን ማወቅ አንችልም። ስለዚህ ዩዝ ጎግል አካውንት የሚለውን በመንካት ወደ ጎግል አካውንት ነው የሚወስደን ማለት ነው። የስልኩን ፓተርን ወይ ደግሞ ፒን ነምበሩን ማወቅ ስለማንችል ማለት ነው፣ ወይ ደግሞ ስለተረሳ በዛ ምክንያት ነው ስልኩ ፎርማት የተደረገው። ስለዚህ በዚህ መሰረት ጎግል አካውንቱ መጀመሪያ ቼክ እናደርግና እንዴት አድርገን ማሳለፍ እንደምንችል ሙሉ ቪዲዮ አሳያችኋለሁ። ከኔ ጋር ሁኑ። ይሄው እዚህ ጋር እንደምትመለከቱት የስልኩን ፒን ነምበር ጠይቆናል። ነገር ግን ፒን ነምበሩ ስለማናውቅ ቀጥታ የላኛውን ዩዝ ጎግል አካውንት የሚለውን እሱን አንድ ጊዜ እንነካለን። ዩዝ ጎግል አካውንት የሚለውን እንነካና ቀጥታ ወደ ጎግል አካውንት ነው የሚወስደን። ያንን ቼክ እናድርግ። ወደ ኢሜል አካውንት ወይ ደግሞ ኢንተር ኢሜል አካውንት የሚል ያመጣልናል። ይሄው እዚህ ጋር እንደምታዩት ኢንተር ኢሜል አካውንት የሚል መጥቶልናል። ስለዚህ ጎግል አካውንት መጠየቁን በእንደዚህ መሰረት በቀላሉ ካወቀን ወደ ኋላ እንመለስና ጎግል አካውንቱ እንዲማሳለፍ እንዳለብን እንመልከት። ወደ ኢመርጀንሲ ነው የምንሄደው። የስልኩ ኢመርጀንሲ የሚል ቦታ ላይ እንሄድና ኮከብ መንሰላል 0 ኮከብ መንሰላል እናደርጋለን። ቴስት ሞድ እንዲገባልን ኮከብ መንሰላል 0 ኮከብ መንሰላል የምትለዋን እንጫናታለን። ይሄው እዚህ ጋር እንደምታዩት ቴስት ሞድ ገብቷል። ቴስት ሞድ ከገባልን በኋላ እንግዲህ ይሄን ስልክ ጎግል አካውንት ለማሳለፍ የምንጠቀምባቸው የተለያዩ ሶፍትዌሮች አሉ። ከነዛ ውስጥ እኔ ማሳያችሁ ሳን ፍላይ ቱል ነው። በዚህ በሳን ፍላይ ቱል እንዴት አድርገው ጎግል አካውንት ማሳለፍ እንደምንችል እዚህ ጋር እናያለን። ሳን ፍላይ ቱልን ከመክፈታችን በፊት መጀመሪያ ኮምፒውተራችን ዋይፋይ ኮኔክት ማድረጋችን እንዳንዘነጋ። ምክንያቱም ይሄ ሶፍትዌር የሚሰራልን በዋይፋይ ኮኔክሽን አማካኝነት ነው። ስለዚህ ዋይፋይ ኮኔክት ካደረገ እንደዚህ ኮምፒውተራችን ወይ ደግሞ ላፕቶፓችንን ቀጥታ ሳን ፍላይ ቱል በእንደዚህ መሰረት እንከፍታለን። ከዛ በኋላ ሳን ፍላይ ቱል ከከፈተን በኋላ የምንሰራው ኤምቲፒ ላይ ነው። ኦዲ ሞድ ሳይሆን ኤምቲፒ የሚለው ላይ በመንካት ነው። ኦዲ ሞድ ያው ኮከብ መንሰላል ለማይገቡ ስልኮች ማሳለፍ ይችላላችሁ ማለት ነው፣ ወይ ደግሞ እሱም በሌላ ቪዲዮ ሰራላችኋለሁ። ለአሁን ግን ኮከብ መንሰላል ቴስት ሞድ ለሚገቡት ሳምሰንግ ኤፍአርፒ ኤምቲፒ የሚል ቦታ አለ። እዚህን ኤምቲፒ የምትለውን እንመርጣለን ማለት ነው። ቴስት ሞድ የሚገቡትን እንግዲህ ኬብል እናገናኝና እንዴት አድርገን ማሳለፍ እንደምንችል እዚህ ጋር እንመለከታለን። ኤምቲፒ የሚለውን ነክተን ነው የምናሳልፈው እንዳልኳችሁም። ስለዚህ መጀመሪያ ላይ ኬብል እንሰካለን። ስልኩም ያው በዋይፋይ መጀመሪያ የተገናኘ ነው፣ እሱ እንዳትረሱ። ስልኩ ላይ ዋይፋይ ማገናኘቱ ጎግል አካውንት ለመጠየቁ ብቻ ሳይሆን ግዴታ እዚህ ጋርም ለማሳለፍ ጭምር ይጠቅመናል ማለት ነው። በቀጥታ ኤምቲፒ የምትለውን እንነካታለን። ከዛ እዚህ ጋር እንደምታዩት ሪድ ዲቫይስ ኢንፎ የሚል አለ። ሪድ ዲቫይስ ኢንፎ የሚለው ያው ስልኩን ሪድ እያደረገልን ወይም ስልኩ እያነበበልን ያለው። ከዛ በኋላ ኮከብ መንሰላል 0 ኮከብ መንሰላል የሚል ያመጣል። ያ ማለት ያው ቴስት ሞድ ማስገባታችንን እርግጠኛ እንድንሆን ይነግረናል ማለት ነው። ይሄው እዚህ ጋር እንደምትመለከቱት ኢንተር ቴስት ሞድ የሚለው ኮከብ መንሰላል 0 ኮከብ መንሰላል የሚለውን ማንከታችንን እርግጠኛ እንድንሆን ኦኬ እናደርጋለን ማለት ነው። አንድ ጊዜ ኦኬ የምትለውን ከነካናት በኋላ ስልኩ ላይ ዩኤስቢ ዲቦጊንግ አለው እንድናደርግ ወይ ደግሞ ኦኬ እንድናደርግ ስክሪኑ ላይ ያመጣልናል። የተወሰነ ጠብቅና ያ ስልኩ ላይ ያለው ዩኤስቢ ዲቦጊንግ ይሄው እዚህ ጋር እንደምታዩት መጥቶልናል። ዩኤስቢ ዲቦጊንግ የምትለውን አለው እናደርጋታለን። አንድ ጊዜ እንነካዋለን። ከዛ ስልኩ ከኮምፒውተር ጋር ወይ ደግሞ ከሶፍትዌራችን ጋር በቀላሉ ኮኔክት ማድረግ ይችላል ማለት ነው። ስልኩ ከኮምፒውተር ጋር ወይ ደግሞ ከሶፍትዌር ጋር ኮኔክት አደረጋለን ማለት በቀላሉ ኤፍአርፒን ባይፓስ ማድረግ ይቻላል። ስለዚህ እዚች ጋር ደጋግመን አለው የምትለዋን እንነካታለን። ስለዚህ በዚህ መሰረት ኤፍአርፒውን ባይፓስ እያደረገልን ያለው። ከዛ ስልኩ ወደ ሴቲንግ ይወስደንና ራሱ ስልኩ ዘግቶ ይከፍታል፣ ሪስታርት ያደርጋል ማለት ነው። ስለዚህ እዛች ጋር እንደምታዩት ሪሴት ኤፍአርፒ ኦኬ ብሎናል። ይሄው ስልኩም እዚህ ጋር ከፍቶልናል ማለት ነው።
እርግጠኛ ነኝ ይሄን ቪዲዮ ታችሁ እናንተም ሳምሰንግ ስልኮችን ጉግል አካውንቶችን በቀላሉ ማሳለፍ ትችላላችሁ ብዬ አስባለሁ። ሶፍትዌሩ ፍሪ ሶፍትዌር ነው። ከኢንተርኔት ላይ በቀላሉ ዳውንሎድ ማድረግ ትችላላችሁ። ሶፍትዌሩን በቀላሉ ማውረድ ካልቻላችሁ ወይ ደግሞ ካቃታችሁ ለኮሜንት አድርጉኝ፣ እኔ ሊንኩን አስቀምጥላችኋለሁ። ከዛ በኋላ ሶፍትዌሩን በቀላሉ አውርዳችሁ እናንተ መስራት ትችላላችሁ። ምንም የሚከብድ አይደለም። እርግጠኛ ነኝ ይህን ቪዲዮ በማየት የሳምሰንግ ስልኮችን ጉግል አካውንታቸውን በደንብ አድርጋችሁ እንደምትሰሩበት አልጠራጠርም። ስልኩ እዚህ ጋር እንደምታዩት ከፍቶልናል። የተወሰነ ስታክ እንደማድረግ ወይ ደግሞ ቢዚ እንደመሆን ነገር አለ። ምክንያቱም ገና ሪስታርት ስለማድረግ ወይ ደግሞ ከፍቶ ዘግቶ ስለከፈተ የተወሰነ ያዝ የማድረግ ነገር ይኖራል። ስልኩን አንድ ጊዜ ስሊፕ አድርገን እንከፍተውና ድጋሚ ቼክ እናደርገዋለን። እሺ እዚህ ጋር እንደምታዩት ስልኩ ሙሉ ለሙሉ ከፍቶልናል ማለት ነው። ይሄው እዚህ ጋር ሙሉ ለሙሉ ጉግል አካውንቱን ባይፓስ አድርገን ከፍተነዋል። ስለዚህ በእንደዚህ መሰረት ሳምሰንግ ስልኮችን ጉግል አካውንታቸውን በቀላሉ ማሳለፍ ይችላላችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።